እኔ ከአንድ ልጅ ጋር ከዓመት በኋላ ለመጋባት ተስማማው። ይህንን ስምምነታችንን ቤተሰብ ማሳወቅ አለብን? ያብራሩልን የሚል ጥያቄ። ባሏ በመሞቱ ምክንያት ዒዳ ላይ ያለች ሴት ቴሌፎን አጅነቢን ማናገር አትችልም? በባዶ እግሯስ መሄድ አለባት? ገላዋንስ በሳምንት አንዴ ብቻ ነው መታጠብ ያለባት? ያብራሩልኝ የሚል ጥያቄ። ሴት ልጅ ወሊድ ደም ላይ ሆና ባሏ ሐራምነቱን ያወቀ ግንኙነት ቢጠይቃት እሷ እየከለከለችው አስገድዶ ቢገናኛት ምን ማድረግ ነው ያለባት? ጀዛኩሙላህ ኸይር የሚል ጥያቄ። አባቴም እናቴም ካፍር ናቸው። እኔን ያሳደገችኝ አያቴ ናት ከየቲም ልጆቿ ጋር። የእነሱ ሐቅ ይኖርብኛል? አያቴ ለነሱ የምታደርገውን ታደርግልኝ ነበረ፣ ያብራሩልኝ የሚል ጥያቄ። ኢቅረእ ወረቲል ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡሃ የሚለው ሐዲስ አንድ ሰው ስለ ጀሀነም ከቀራ በኋላ ቢሆን የሞተው ጀሀነም ይገባል ማለት ነው? ይብራራልን የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمني ويا مفهم سليمان فهمني وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد ذلك من يتشو تياكي وشم جمرياو اقرأ ورتل فإن منزلتك عند آخر آية تقرأها የሚለው ሐዲስ አንድ ሰው ስለ ጀሀነም ከቀራ በኋላ ቢሆን የሞተው ጀሀነም ይገባል ማለት ነው? ይብራራልን የሚል ጥያቄ ነው። ሐዲሱ እንደዚህ አይነት መልእክት የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን በአግባቡ የቀራ የሰራበት ሰው የቂያም ቀን ዱንያ ላይ ቁርአን ትቀራ እንደነበረው እዚህም ቅራ፣ እየቀራህ የጀነት ደረጃዎች ላይ ውጣ። የጀነት ደረጃዎች ላይ መውጣት የምታበቃው ማረፊያህ የሚሆነው የቁርአን አንቀጾችን መቅራት ስታቆም ነው ይባላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ዱንያ ላይ ሁሉንም የቁርአን አንቀጾችን በሚገባ የቀራ የተረዳ የሰራባቸው ጀነት ላይ የመጨረሻው ደረጃ ላይ ወጥቶ መኖር ይችላል። የተወሰኑ አንቀጾችን ብቻ ከሆነ የቀራው የሰራባቸው የጀነት ደረጃዎች ላይ መውጣት የሚችለው ዱንያ ላይ በቀራቸው የቁርአን አንቀጾች ልክ ነው። የሐዲሱ መልእክት ይሄ ነው እንጂ ስለ ጀነት ቀርቶ የሞተ ጀነት ይገባል፣ ስለ ጀሀነም ቀርቶ የሞተ ጀሀነም ይገባል የሚል ትርጉም መልእክት በጭራሽ የለው። ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡሃ ያንተ ቤትህ የምትቀራው የመጨረሻ አንቀጽ ጋ ነው ወይም ዘንድ ነው ብሎ መረዳት ትልቅ ስህተት ነው። ቁርአንን በመሰለን መረዳት እንደማይቻለው ሁሉ የነቢንም ሐዲስ እኛ በመሰለን መልኩ መረዳት አይቻልም። ካልሆነ ነቢ ላይ እንዋሻለን። ሸሪዓን አላህና መልእክተኛው ባልፈለጉት መልኩ እንረዳለን። ስለዚህ ሐዲስን ከዑለሞች ቁጭ ብለን ልንማር ይገባናል። ካልሆነ እንጠማለን፣ ሌሎችንም እናጠማለን። ሌላኛው ጥያቄ ضعيف ሐዲስ የሚባለው ምን አይነት ሲሆን ነው? በضعيف ሐዲስ ኸይር ስራ መስራት ይቻላልን? ይሄንስ የሚፈቅድ መዝሀብ አለ የሚል ጥያቄ ነው። ሐዲስ ማለት በእስጢላህ የነብዩ አለይሂ ሰላቱ ወሰላም ንግግር ማለት ነው። በጥቅሉ ሐዲስ ወደ ሰዎች በሚተላለፍበት ጊዜ ሷሂህ የሆነ ضعيف ወይም ደካማ የሆነ እንደዚሁ ደግሞ መውዱዕ ወይም ጭራሽ መሰረት የሌለው የተቀጠፈ ሐዲስ ሊሆን ይችላል። መስራት የሚቻለው ትክክለኝነቱ በተረጋገጠ ሐዲስ ብቻ ነው። ትክክለኛ ሐዲስ የሚባለው ታማኝ የሆነ የሂፍዝ ችሎታ ያለው አስተዋይ ንቁ የሆነ ሰው ያስተላለፈውና ሐዲሱን ያስተላለፈበት ሰነድ የዘገባ ሰንሰለት መሃል ላይ ያልተቋረጠ ክፍተት የሌለበት ከገሌ ሰማሁ ብሎ እገሌ ከገሌ ይዞ ሰምቶ ነው ያስተላለፈልኝ ብሎ የዘገበው። እንደዚሁ ደግሞ ሌሎችን ትክክለኛ ሐዲሶችን ብዙ ታማኝ ሰዎች የዘገቡትን ማይጻረር ሌሎችም
ድብቅ የሆኑ ስውር የሆኑ እንከኖች፣ ጉድለቶች፣ ዒላዎች የሌሉበት ሐዲስ ሲሆን ሶሒህ ትክክለኛ ሐዲስ ይባላል። ሶሒህ ውስጥ የሚካተት ሌላም የሐዲስ አይነት አለ፣ ሐሰን በመባል ይታወቃል። ከላይ ከተጠቀሰው ትንሽ የራዊዎች ሐዲሱን ያስተላለፉ ሰዎች ደረጃ የሒፍዝ ችሎታ ደረጃቸው ዝቅ ያለ ሲሆን ሐሰን ይባላል። የሶሒህ አይነት ነው፣ ይሰራበታል። ከዚህ ውጭ ያለ ضعيف ይባላል። ሐዲሱን ያስተላለፉ ሰዎች ወይም ከዛ ውስጥ አንዱ በጣም ደካማ ሲሆን በሌላ ካልተጠገነ የሒፍዝ ችሎታው ደካማ ሆኖ ሚረሳ ሚቀላቅል ከሆነ አሊያ ደግሞ ሰነዱ ሙተስል ካልሆነ መሃል ላይ ክፍተት ካለ አሊያ ደግሞ ታማኝና ብዙሃን የዘገቡትን የሚጻረር ከሆነ ሐዲሱ ضعيف ይባላል። ከዛ በጣም ካለፈና ጭራሽ መሰረት የሌለው ከሆነ መውዱዕ ይባላል። ነቢ ላይ የተቀጠፈ ማለት ነው። ወደ 14000 አካባቢ የሚደርሱ ነቢ ላይ የተቀጠፉ መውዱዕ የሚባሉ ሐዲሶች አሉ። አንዳንዶች ለሆዳቸው ሲሉ ነቢ ላይ ዋሽተው የተናገሯቸው፣ ሌሎች ደግሞ ለፖለቲካ ብለው፣ ሌሎች ደግሞ ለዘር ለብሔር ብለው ነቢ ያልተናገሩትን በመናገር ራሳቸውን ከፍ ለማድረግ ሌሎችን ዝቅ ለማድረግ የተዋሹ ሐዲሶች አሉ። ወልከዚቡል ሙኽተለቁል መስኑዑ ዐለ ነቢ ፈዛሊከ አልመውዱዕ እንዳሉት በይቁኒ ረሕመቱላሂ ዐለይህ ጭራሽ መሰረት ሳይኖረው ነቢ ላይ ተቀጥፎ የተወራ መውዱዕ ይባላል ብለዋል። በመውዱዕ ሐዲስ መስራት አይቻልም። በሶሒህ ሐዲስ መስራት ይቻላል። በضعيف ሐዲስ ግን መስራት ይቻላል አይቻልም። በተወሰነ መልኩ በዑሉመል ሐዲስ ሊቃውንት መካከል ኺላፍ ያለበት ጉዳይ ነው። በርካታ የሐዲስ አዋቂዎች በضعيف ሐዲስ አይሰራም ብለዋል። በመውዱዕ መስራት እንደማይቻል ሁሉም ይስማማሉ። ነገር ግን መሰረት ያለው የሚመስል ችግሩ ያስተላለፉ ሰዎች ድክመት ያለባቸው በመሆኑ ምክንያት ወደ ሐሰን ወደ ሶሒህነት ያልደረሰ ከሆነ ይሰራበታል አይሰራበትም። በርካታ ዑለሞች አይሰራበትም ብለዋል። ሌሎች ደግሞ የተወሰኑ ዑለሞች ኢማም አሕመድን ጨምሮ በضعيف ሐዲስ ፈዳኢለል አዕማል ላይ የመልካም ስራዎችን ትሩፋት በተመለከተ ቢሰራበት ችግር የለውም ብለዋል። ነገር ግን መስፈርቱ ሐዲሱ እጅግ በጣም ضعيف ካልሆነ እንደዚሁ ደግሞ በዚህ ضعيف ሐዲስ የሚሰራው ስራ በመሰረቱ በትክክለኛ ሐዲስ የተነገረ ከሆነ ይሰራበታል ብለዋል። እንዲህ አይነት ነገር ማድረግ ስራው በመሰረቱ በሶሒህ ሐዲስ ተነግሮ በቁርአን ተነግሮ ትሩፋቱን በተመለከተ ግን ከሱ የሚገኘውን ጥቅም በተመለከተ ግን በضعيف ሐዲስ ቢነገር ይሄን ያደረገ እንዲህ አይነት ምንዳ አለው እንዲህ አይነት ጥቅም ያገኛል ተብሎ ከሆነ የተነገረው ዋናው መልካሙ ስራ በቁርአን በሐዲስ በትክክለኛ ሐዲስ እስከተነገረ ድረስ ከሱ የሚገኘውን ጥቅም ከማብራራት አንፃር ሌላ ضعيف ሐዲስ ቢነግረን ይሄን ስራ ሰራዋለሁ፣ ትኩረት ሰጠዋለሁ፣ አዘወትረዋለሁ እንዲህ ስለተባለለት ቢባል ችግር የለውም ያሉበት ሁኔታ አለ። አንዳንድ ዑለሞች ከአህካም ከግጋትም አንፃር ከቅያስ ይልቅ ضعيف ሐዲስን ሙርሰልን የሚያስቀድሙበት ሁኔታ አለ። ይሄ ኢማም አሕመድ ዘንድ ኢማም ሻፊዒ ዘንድ የሚታወቅ ጉዳይ ነው። ነገር ግን በቁርአን በሐዲስ ማይታወቅን ነገር ضعيف ሐዲስን መሰረት በማድረግ መስራት አይቻልም። ሌላኛው ጥያቄ ሴት ልጅ ስጁድ ላይ ክንድና ክንድ ማራራቅ አለባት፣ ይህ እንዴት ይታያል የሚል ጥያቄ ነው። በርካታ የፊቅህ ሊቃውንት ሴት ልጅ ስጁድ በምታደርግበት ጊዜ ክንዷን ከጎኗ ጋር ጥብቅ ማድረግ አለባት፣ ጉልበቷን ወደ ሆዷ ማስጠጋት ወይም ሆዷን ወደ ጉልበቷ ጠጋ ማድረግ፣ ልጥፍጥፍ ማለት አለባት። እንደዚሁ አንዳንዶች ሴት ልጅ ሶፍ ላይ ስትቆም የራሷ እግር ከራሷ እግር ጋር ነው መግጠም ያለባት፣ ሰብሰብ ማለት ነው ያለባት የሚል አመለካከት አላቸው። ነገር ግን ሌሎች የሐዲስ እውቀት ያላቸው ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁት ስገዱ ሲሉ ሴቶች ሲቀሩ ሴቶች ስጁድ ሲያደርጉ ሰውነታቸውን ሰብሰብ ያድርጉ፣ ክንዳቸውን ወደ ከጎናቸው ልጥፍ ያድርጉት፣ እግራቸውን ከራሳቸው እግር ጋር ይግጠሙት አላሉ። እኔ ስሰግድ እንዳያችሁት ስገዱ ነው ያሉት። እሳቸው ስጁድ ሲያደርጉ ሰውነታቸውን ፈታ አድርገው አራርቀው ነበር የሚሰግዱት። ሆዳቸውን ከታፋቸው ያርቁ ነበር፣ ታፋቸውንም በስር በኩል ያለውን ክፍል ከባታቸው ያራርቁ ነበር ተብሏል። ወከዛልክ ወንድ ልጅ ሲቆም እግሩን ሰፋ አድርጎ አጠገቡ ሰው ካለ ከሱ ጋር ገጥሞ ነው ተጠጋግቶ ነው የሚቆም። ሴትም ልጅ ይሄን ነው ማድረግ ያለባት። ሴት ልጅ ሒጃብ እንዲሆናት ሰውነቷን ሰብሰብ ታድርግ የሚል አቋም ያላቸው በርካታ የፊቅህ ሊቃውንት ቢኖሩም ይሄን አድርጉ በዚህ መልኩ ስገዱ የሚል ሌላ የነቢ ሐዲስ ስለሌለ ሒጃቡን በሌላ መልኩ ነው መጠበቅ የሚገባት። ወንዱ ነው ጥንቃቄ ማድረግ ያለበት፣ ሴት ባለበት ያለመድረስ መጣር ያለበት፣ ሴቷ ራሷ ወንድ በሌለበት ቦታ መስገድ አለባት እንጂ ሴት ልጅ በጥቅሉ ሒጃብ እንድታደርግ ሰብሰብ እንድትል ስለታዘዘች ሶላት ውስጥም ምንጊዜም ሶላት ስትሰግድ ሰውነቷን ሰብሰብ ማድረግ አለባት ለማለት የሚያስችል በቂ ማስረጃ የለም። ስለዚህ ክንዷን ማራራቅ አዎን ትችላለች። ሌላኛው ጥያቄ
አንድ ሰው ላያደርግ የማለበትን ቢፈጽም የጾም ከፋራ ሲያወጣ በተከታታይ ነውን የሚል ጥያቄ ነው። አላህ ተባረከ ወተዓላ መሐላችሁን ጠብቁ ብሏል። በሆነ ባልሆነው አትማሉ ማለት ነው። የማልንም እንደሆነ የማልንበትን ነገር እንድናከብርም ታዘናል። በዚሁ አንቀጽ አላደርግም ብለን ከማለን ያን ነገር አለማድረግ ነው። አደርጋለሁ ካለን ያን ነገር ማድረግ ነው። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አንድ ነገር አላደርግም ብለው ከማሉ ማድረጉን መልካም ጥሩ አላህ የሚወደው ነገር ሆኖ ካገኙት ከፋራ ያወጡና አላደርግም ብለው የማሉበትን ነገር ያደርጉት ነበር። ይሄን እንድናደርግም ተመክረናል። ከፋራው ቀጥታ ጾም አይደለም። ብዙ ሰዎች እንደሚሳሳቱት አንድ ባሪያ ነፃ ማውጣት ወይም ደግሞ 10 ምስኪን አንድ ጊዜ አጥግቦ ማብላት አሊያ ደግሞ 10 ምስኪን ባሉበት ሀገር ለሶላት ሊሆን የሚችልን ልብስ ማልበስ። ከዚህ መሃል የተኛውንም ማድረግ የሚችልበት አቅም የሌለው ሰው ወይም ያልቻለ ሰው ነው ወደ ጾም የሚሄደው። 3 ቀን በሚጾምበት ጊዜ አከታትሎ መጾም በላጭ ነው፣ ተመራጭ ነው። አንዳንድ ሱሐባዎች ተከታታይ 3 ቀን መጾም ብለው ይቀሩ እንደነበረ ተከታታይ የምትልን ቃል ይጨምሩ እንደነበረ ተነግሯል። ይሄ የተፍሲር አቀራር ነው። ነገር ግን በርካታ ዑለሞች ማከታተሉ ግዴታ አይደለም ተወዳጅ እንጂ ስላሉ ግዴታ ነው አይባልም። አከታትሎ ቢጾሙ ግን በላጭና ተመራጭ ነው። ኸይር ነገር ላይ ከመሽቀዳደም አንፃር ኃላፊነትንም ፈጥኖ ከመወጣት አንፃር። ሌላኛው ጥያቄ አባቴም እናቴም ካፍር ናቸው። እኔን ያሳደገችኝ አያቴ ናት ከየቲም ልጆቿ ጋር የእነሱ ሐቅ ይኖርብኛል? አያቴ ለነሱ የምታደርገውን ታደርግልኝ ነበረ ያብራሩልኝ የሚል ጥያቄ ነው። ይህ የተደረገው ጠያቂው ነፍስ ካወቀ በኋላ ወይም ካወቀች በኋላ ከሆነ አያትም የየቲሞችን ንብረት በማባከም መልኩ እነሱን በሚጎዳ መልኩ ታበላ ከነበረና ከየቲሞች ጋር ተቀላቅሎ ይበላ ይኖር የነበረው አካልም እነሱን ያወቀ ከጎዳ ነገሮችን ማወቅ የሚችልበት እድሜ ላይ ከነበረ ይሄ ትክክል አይደለም። የየቲምን ንብረት የየቲምን ገንዘብ መብላት ሊባል ይችላል። ነገር ግን በህፃንነት እድሜ ከሆነ ይሄ የተደረገው ህፃናት ሳያውቁ ባደረጉት ነገር አላህ ዘንድ አይጠየቁም። እንደዚሁ ደግሞ አያት ይሄን ታደርግ የነበረው ከራሷ ድርሻ በማሰብ ከሆነ አሊያ ደግሞ እንደ ተጨማሪ እዛ ቤት ይኖር የነበረው ጠያቂው ወይም ጠያቂዋ ለየቲሞች ከሚደረገው ነገር የቲሞችን በማይጎዳ መልኩ አብሮ ተጋርቶ ከነበረ የሚበላው ወይም የምትበላው የቲሞችን መበደል አይባል። የቲምን ገንዘብ መብላት ቅጣቱ የከፋ የሚሆነው እነሱን በሚጎዳ መልኩ በግፍ በበደል በማባከም መልኩ ሲበላ እንጂ እነሱ ራሳቸው ከሚበሉት ትርፍ ተጨማሪ ሳይሰራ እነሱን በማይጎዳ መልኩ ቢበሉ ቢቀምሱ ያን ያክል ችግር አይኖረው። አሁን ካወቁ በኋላ በሁሉም ሁኔታ ላይ የቲሞችን ያለውን ነገር አስረድቶ ይቅርታ መጠየቅ መካሻ የሚሆን ነገር ለየቲሞች ማድረግ አቅም ካለ አሊያ ደግሞ እንዲህ አይነት ነገር ስለነበረ ድንገት ማይፈቀድ ነገር አድርጌ በድዬ ከሆነ አፍ በሉኝ ማለት የተሻለ ይሆናል። የየቲምን ሐቅ የያዙ ሰዎች የቲምን ኃላፊነት ወስደው የሚያሳድጉ ንብረቱን የሚጠብቁ ሰዎች ጥንቃቄ ሊያደርጉ እነሱን የሚጎዳ ነገር ከማድረግ ሊርቁ ይገባቸዋል። ከአያት ጋር ሲኖሩ እድሜ ትንሽ ከነበረ አያት የቲሞችን በመንከባከቧ ምክንያት ሌላ ስራ መስራት ካልቻለች የቲሞችን ማሳደግ የሷ ስራ በመሆኑ ምክንያት የራሷ ሌላ ገቢ ወይም በቂ ገቢ ስለሌላት ከየቲሞች ጋር አብራ በልክ በአደብ ያለማባከን እነሱ ደርሰው ንብረታቸውን ሳይቀበሉኝ በፊት እንደፈለኩ ልጠቀምበት በሚል ስሜት ሳይሆን በማዕሩፍ በተለመደው መልኩ ከነበረ የምትበላው በሷ ኃላፊነት ስር ያሉ ህፃናትም አብረው ለሷ የተፈቀደውን አብረው ከሆነ የበሉት ያን ያክል ችግር ላይ ኖረው ይችላል። የቲምን የሚያሳድግ ሰው ማባከን ደረጃ ሳይደርስ እሱ የቲሞችን በማሳደግ ላይ ተጠምዶ ሌላ ነገር መስራት እስካልቻለ ድረስ በቂ ገቢ እስከሌለው ድረስ ከየቲሞች ጋር አብሮ በማዕሩፍ በአግባቡ ትንንሽ ነገር ቢጠቀም ችግር ላይ ኖረው ይችላል። ነገር ግን እሷ ለየቲሞች የምታደርገውን ነገር ሁሉ ታደርግልኝ ነበር የሚላል ልብስ መግዛት የተለያዩ ተጨማሪ ወጪ የሚያስወጡ ነገሮችን ማድረግ ካለበት ከዚህ ቀለል ያሉ ነገሮችን አብሮ ከመጠቀም ለየት ስለሚል ያለውን ነገር ማጣራትና መስተካከል ያለባቸው ነገሮችን ማስተካከል ይገባል። ሌላኛው ጥያቄ ባለፈው ዓመት ዘካ ወጅቦብኝ የወንድሜ ልጆች አባታቸው ስለሞተ ብዬ በአባቴ በኩል አደራ የአላህ ሐቅ ነው ስጥልኝ ብዬ ላኩለት። ሁለቱ ልጆቹ ከእናታቸው ጋር ናቸው። አባቴ ግን ልብሳቸውን እገዛለሁ ቀለብ እናታቸው ትቻል
እንዲሁም ከእርሱ ጋር ያሉትንም ቢሆን የሚያስፈልጋቸውን አደርጋለሁ ብሎ የዘካውን ገንዘብ እስካሁን ሊሰጣቸው አልቻለም። ከዛም ጊዜው እየሄደ ሌላ ዓመት እየመጣበት ነው። በተጨማሪ ሁለቱ ልጆች ሶላት ላይ ጠንካራ አይደሉም፣ ምን ይመክሩኛል የሚል ጥያቄ። የዘካን ገንዘብ ዘካ ለሚገባቸው ሰዎች ቀጥታ በእጃቸው እንድንሰጣቸው ነው ሸሪዓው የሚፈልገው። ተምሊክ ያስፈልጋል። በተለይ የቁርአኑ አንቀጽ ላይ ከፊት የተጠቀሱ ዘካ የሚገባቸው ሰዎች ሲሆን ኢነመ ሰደቃቱ ሊልፉቀራኢ ወልመሳኪኒ ወልዓሚሊነ ዐለይሃ ወልሙአለፈቲ ቁሉብሁም ተብሎ የተጠቀሱት ለራሳቸው ቀጥታ መሰጠት አለበት። የዘካው ገንዘብ ንብረቱ ራሱ በእጃቸው ገብቶ እነሱ ናቸው እንደፈለጉ ማድረግ ያለባቸው። ያለ ፈቃዳቸው ዘካ የተሰጣቸው አካላት ስለ ገንዘብ አያያዝ ማያውቁ በሌሎች ሰዎች ኃላፊነት ስር የሚኖሩ ከሆነ ለኃላፊያቸው ይሰጣል። ቢሰጣቸው ያለ አግባብ ወጪ ያደርጉታል፣ ዘካ እንዲገባቸው ያደረገው ምክንያት ላይ አያውሉትም የሚል ስጋት ካለ ሌላ መንገድ አለው። እኔ ጋር አላህ የሰጣችሁ ሐቃችሁ የሆነ የዘካ ገንዘብ አለ፣ ይሄን ያክል ገንዘብ አሁን ላይ የሚያስፈልጋችሁ ወሳኝ ነገር ምንድነው? ከሱ ልገዛላችሁ ተብሎ ይጠየቃል እንጂ ዝም ብሎ ለነሱ ያስፈልጋቸዋል ብሎ የሚገምተውን ነገር ማድረግም አይቻልም። ሞኝ ከመሆናቸው ጋር ገንዘብ መያዝ የማይችሉ ከመሆናቸው ጋር መስጠቱም መልካም አይሆንም። ይችላሉ ገንዘብ መያዝ በትክክለኛ መንገድ ወጪ ማድረግ ይችላሉ ከተባለ ይሰጣቸዋል፣ ግዴታው ይሄ ነው። በትክክል ወጪ አያደርጉም ተብሎ ከተሰጋ ደግሞ ተነግሯቸው ምርጫቸው የሚያስፈልጋቸው ነገር ታውቆ ይደረግላቸዋል እንጂ እዚህ ጋር የተወከለው አካል አባት ልብሳቸውን እኔ እችላለሁ ወጪያቸውን እሷ ትቻል፣ ወይም እኔ ወጪ እችላለሁ እሷ ልብሳቸውን ትቻል፣ ከኔ ጋር ያሉትም የሚፈልጉት ነገር አደርግላቸዋለሁ ብሎ የዘካውን ገንዘብ ራሱ ጋር ማቆየት ትልቅ የሆነ ስህተት ነው። አሁኑኑ ይሄን እንዲያስተካክል ገንዘቡን ቀጥታ ወስዶ ለእናታቸው እንዲሰጥ፣ እሱ ጋር ያሉትም ዘካ የሚገባቸው ከሆነ ከዘካው ገንዘብ የሚያስፈልጋቸውን ነገር ቀጥታ በዘካው ገንዘብ ልክ እንዲገዛላቸው እንዲሟላላቸው ማድረግ ነው። እሺ ብሎ ካረገ አልሐምዱሊላህ፣ ካላደረገ ዘካው እንደገና መውጣት አለበት። ህፃናት ለአካለ መጠን እንደደረሱ 5 ወቅት ሶላትን በአግባቡ መስገድ ግዴታ ይሆንባቸዋል። ከዛ በፊት 7 ዓመት ሲሞላቸው 8 ሲገቡ ሶላት ስገዱ ብላችሁ ዝዟቸው፣ 10 ሲሞላቸው ሶላት ስገዱ ብላችሁ ምቷቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ለአካለ መጠን ደርሰውም ሶላት ማይሰግዱ ከሆነ ዘካ አይገባቸው፣ አይፈቀድላቸው። መምከር፣ መገሰጽ፣ አላህን ፍሩ ማለት ማኩረፍ የሚጠቅም ከሆነ ማኩረፍ፣ እንዲሰግዱ ያደርጋል የሚባልን ሸሪዓ የሚደግፈውን አካሄድ ሁሉ በመሄድ ሶላት እንዲሰግዱ ማድረግ ይገባል። እንዳይሰግዱ ያደረጋቸው ምንድነው? ጀህልና ነው ማስተማር፣ የቀልብ መድረቅ ነው መገሰጽ፣ መምከር፣ ሶላት መተው አኺራ ላይ የሚያስከትለውን መዘዝ መናገር፣ ጓደኛ ነው ብሎ ትምህርት ቤት ነው፣ እነዚህን ማስተካከል ይጠበቅባቸዋል። ሌላኛው ጥያቄ በቁርአን እናት ልጇን 2 ዓመት ከግማሽ ታጥባ ነው ሚለው፣ እሷ እየፈለገች ግን ሆዷ ቶሎ ቶሎ ልጅ የሚይዝባት ከሆነ ልጇ እንዳይጎዳ ሌላው ቢቀር ዓመት እንዲጠባ ብላ የዘመኑን መርፌ ብትጠቀም በ6 ወር የሚይዝባት ከሆነ እንዴት ይታያል የሚል ጥያቄ ነው። ቁርአን ላይ እናት ልጇን 2 ዓመት ከግማሽ ታጥባ ነው የሚለው እንደዚህ የሚል የቁርአን አንቀጽ የለም። ቁርአን ላይ ያለው ወልዋሊዳቱ ዩርዲዕነ ሐውለይኒ ካሚለይኒ ነው የሚለው። ወላጅ እናቶች ልጆቻቸውን ሙሉ 2 ዓመት ያጥቡ ነው የሚለው። ግማሹ ኬት እንደመጣ አላውቅም። በተለይ ቁርአን ላይ ሲሆን በዚህ መልኩ መናገር ከባድ ነው። ቁርአን ላይ ያለው ሸሪዓ ላይ የሚታወቀው ሕፃን ልጅ 2 ዓመት የመጥባት መብት ነው ያለው። 2 ዓመት እንዲያጠቡ ነው የሚመከረው። ሕፃናት በቂ የጡት ወተት ማግኘታቸው በብዙ መልኩ ይጠቅማቸዋል። በተለይ የመጀመሪያ ወራቶች ላይ የእናት ጡት ማጣታቸው ደግሞ በብዙ መልኩ እንዲጎዱ ያደርጋል። ጥያቄው ላይ ሆዷ ቶሎ ቶሎ ልጅ የሚይዝ ከሆነ መርፌ መውሰድ ይቻላል ወይ? ዓላማው ይህ ብቻ ከሆነ ከፊት የተወለደው ልጅ በቂ ጊዜ አግኝቶ እንዲጠባ ተብሎ ታስቦ ከሆነ ሁለቱም ባለትዳሮች ተስማምተው ተመካክረው ከሆነ የጤና ባለሙያ አማክረው አዎ ከእናንተ ጋር ይሄዳል እንዲህ አይነት መድኃኒት ውሰዱ ጉዳት የለውም ተብለው ከሆነ ንያቸው ድህነትን ፈርተው እስካልሆነ ድረስ ለተወሰነ ጊዜ እስከሆነ ድረስ አዎን ይቻላል። ሌላኛው ጥያቄ ሴት ልጅ ወሊድ ደም ላይ ሆና ባሏ ሐራምነቱን ያወቀ ግንኙነት ቢጠይቃት እሷ እየከለከለችው አስገድዶ ቢገናኛት ምን ማድረግ ነው ያለባት? ጀዛኩሙላህ ኸይር የሚል ጥያቄ። እሷ ወዳና ፈቅዳ እስካላደረገች ድረስ እሷ ላይ ምንም አይነት ወንጀል የለባትም። ነገር ግን ግንኙነት በሚከለከልበት ጊዜ ሚስቱን የተገናኘ ወንድ
ወንጀለኛ ይሆናል። ተውበት ማድረግ ይጠበቅበታል። የተወሰኑ ዑለሞች ዘንድ ከፋራም አለው። 1 ዲናር ወይም ግማሽ ዲናር ሰደቃ መስጠት አለበት። ሐዲሱ የተነገረው ከሐይድ ጋር ተያይዞ ነው። የወሊድ ደም ሐይድ ላይ ቅያስ ይደረጋል በብዙ ነገር ተመሳሳይ ስለሆኑ በወሊድ ጊዜ የሚወጣው ደም በወር አበባ ጊዜ የሚወጣው ደም ራሱ ነው። እርግዝና ካለ የወር አበባ ደም ስለማይወጣ ስለማይፈስ አላህ በሚያውቀው መንገድ ለጽንሱ ገንቢ ምግብ እንዲሆንም ስለሚደረግ በምትወልድበት ጊዜ ከዛ የተረፈው በቆሻሻ መልኩ እንዲወጣ ተደርጓል እንጂ የወር አበባ ደም ራሱ በቋሚነት በሚወርደው በወር አበባ ጊዜ ግንኙነት ከተከለከለ በወሊድ ደም ጊዜም ይከለከላል። የወር አበባ ደም ላይ ግንኙነት ያደረገ ሰው በዚህ መልኩ ይቀጣ ተብሏል። ዲናር ማለት 4.25 ግራም አካባቢ ሚዛን ያለው ወርቅ ማለት ነው። ወይም ወርቁን ራሱ አሊያ ደግሞ እሱን ሊገዛ የሚችልን ገንዘብ ሰደቃ መስጠት ይጠበቅበታል። ይሄ የተወሰኑ ዑለሞች አቋም። ነገር ግን ሙስሊም ይሄን ከማድረግ መታቀብ አለበት። ሸሪዓ እስከከለከለ ድረስ መከልከል አለበት። ሸሪዓው እንኳን ባይከለከል ወልዳ ያላገገመች ማህፀኗ ወደ ቦታው ያልተመለሰ ምናልባትም የቁስል ስሜት የህመም ስሜት የሚሰማት ባለቤቱን ያውም ያለ ፈቃዷ መገናኘት ከሸሪዓ በፊት አቅል የማይፈቅደው ነገር ለራሱም ለአራሷም ጉዳትን ሊያስከትል የሚችል ነው። የወር አበባ ደም የወሊድ ደም ቆሞ ሳጠራ በፊት የወሊድ ደም ላይ ያለችን ሴት መገናኘት ሸሪዓ ከልክሏል። ሸሪዓ ከከለከለ መከልከል። ጥቂት ቀናቶች ናቸው የወሊድ ደም ከ40 ቀን አያልፍም ተብሏል። የተወሰኑ ዑለሞች ኢጅማዕም ጠቅሰዋል በዚህ ዙሪያ። ጥቂት ሳምንታት ናቸውና ወንድ ልጅ አላህን የሚፈራ ሸሪዓን የሚያከብር ስሜቱን መቆጣጠር መሰበር አለበት። ይህ ያንቺ ጥያቄ ያንቺ ችግር ብቻ አይደለም። ብዙ እህቶች ባሎቻቸው በወሊድ ደም ጊዜ በወር አበባ ደም ጊዜ እንደሚያስቸግሯቸው ሐራም መሆኑን ከማወቃቸው ጋር እንደሚያስገድዷቸው ይናገራሉና በአላህ በአኺራ መታመን ወንድ አላህን ልትፈራ የአላህን ሕግ ልታከብር ይገባል። ሰብር ማድረግ የማይችል ሰው ሸሪዓ የከለከለው በማህፀን ግንኙነት ማድረግን እንጂ ከዛ ውጪ ግንኙነት ደረጃ ሳይደርስ በሌሎች መንገዶች ባልና ሚስት ስሜታቸውን ቢያረኩ ችግር የለም። ይሄም በትክክለኛ ሐዲሶች ተነግሯል ከነብዩ ሰለላሁ ዐለይሂ ወሰለም። ሚስት የወር አበባ ደም ላይ ስትሆን ለጥንቃቄ ከእምብርት እስከ ጉልበት ተሸፍኖ ባልና ሚስት በስሜት ቢነካኩ ችግር እንደሌለው ከነቢ ሐዲስ ተነግሯል። ባልና ሚስት አልጋ ላይ ሸሪዓ የፈቀደውን ነገር ያደረጉ የሚደሰቱት ግንኙነት በማድረግ ብቻ አይደለም። ይሄን ኢብኑል ቀይምም ሌሎችም በዚህ ዙሪያ የጻፉ ዑለሞች ተናግረዋል። አብሮ ተጠጋግተው ማሳለፋቸው ራሱን የቻለ ስሜትን የሚሰብሩበት የሚቀንሱበት መንገድ ሊሆን ይችላል። ብዙ ጊዜ ሰዎች በተለይ ባለንበት ዘመን ጫወታቸው ንግግራቸው ስለተቃራኒ ጾታ በመሆኑ ብቻ ሐያ በመቀነሱ ዲን በመቀነሱ አይንን ሰበር ማድረግ ብዙ ሰዎች ዘንድ በመጥፋቱ ምክንያት ስሜታቸውን መቆጣጠር እየተሳናቸው ሐራም ላይ የሚወድቁበት ሁኔታ እየበዛ ነውና ሐይድ ላይ ያለችን ሴት መገናኘት ሐራም ነው። ለባልም ለምስትም አይፈቀድም። ሚስት ልትፈቅድ እሺ ልትል አይገባም። የወሊድ ደም ላይ ያለች ሴትም እንደዚሁ እሱ ይከፋል፣ የባሰ ጉዳት ስለሚያስከትል ጥንቃቄ ማድረግ ነው። ባል እንኳን ቢሆን በወንጀል ሲያዝ ሚስት እሺ ማለት ግዴታ የለባትም። አላህን ፍራ ሰብር አድርግ መባል አለበት። ከዛም ካለፈ ከማህፀን ውጪ ብዙ እንስሳ የሆኑ ሰዎች በሚያደርጉት ግብረ ሰዶማዊነት መንገድ ሳይሆን የግብረ ሰዶማዊያንን መንገድ ሳይከተሉ ከዛ ውጪ ባለ መንገድ ስሜታቸው የሚቀንሱበትን ነገር ቢጠቀሙ ችግር አይኖረውም። ለባልና ሚስት ተፈቅዷል። ሚስት ከመታቀቧ አይቻልም ብላ ከመከላከሏ ጋር ባል አስገድዶ እንደዚህ አይነት ነገር ያደረገ እንደሆነ እሷ ድርጊቱን እስከ ጠላሽ ድረስ ከመጨረሻው ወንጀለኛ አትሆንም፣ አትጠየቅም። ወንጀሉም ይሁን ከፋራ ግዴታ ይሆናል በሚሉ ሐዲሱ ሰሂህ ነው በሚሉ ዑለሞች አቋም መሰረት ከፋራው የሚመለከተው ወንጀሉን የሰራውን ባልን። ሌላኛው ጥያቄ ባሏ በመሞቱ ምክንያት ዒዳ ላይ ያለች ሴት ቴሌፎን አጅነቢን ማናገር አትችልም? በባዶ እግሯስ መሄድ አለባት? ገላዋንስ በሳምንት አንዴ ብቻ ነው መታጠብ ያለባት? ያብራሩልኝ የሚል ጥያቄ። ይሄ ያለ ማስረጃ ሰዎች ዝም ብለው ራሳቸው ላይ ግዴታ የሚያደርጉት ሸሪዓ የማያዝበት የሐዘን አይነት ነው። በቅርብ ጊዜ የተለቀቀው ተንቢሃት ወይም አማኝ ሴቶችን የሚመለከቱ ህግጋት የሚለው ትምህርት ላይ በዚህ ዙሪያ ሰፊ ዳሰሳ ተደርጓል። ሴት ልጅ ባሏ ሞቶ ዒዳ ላይ በመሆኗ ምክንያት የሚከለከሉት እጅግ በጣም ውስን ጥቂት ነገሮች ናቸው። አንደኛው ሽቶ መቀባት ነው የሚከለከለው። ሁለተኛው ሰውነት ላይ አካሏ ላይ ሂና ኩል መሰል ነገሮችን መጠቀም ነው የሚከለከለው። ሶስተኛው
እጅ፣ እግር፣ አንገት ላይና መሰል የሰውነት አካላቶች ላይ የሚደረጉ ቀለበት፣ ሀብል መሰል ጌጦችን ማድረግ ነው የምትከለከለው። በአራተኛ ደረጃ ከተለመደው ወጣ ያሉ ለየት ያሉ የጌጥ ልብሶችን መልበስ ነው የምትከለከለው። አምስተኛው ከቤቷ ውጪ ማደር፣ ወጣ ሌላ ቦታ መኖር ማደር ነው የምትከለከለው። ከዚህ ውጪ ሴት ልጅ ገላዋን መታጠብ አትችልም። ወደ ሰማይ ቀና ብላ ማየት አትችልም። ወደ ጣራ መውጣት አትችልም። ፊቷን መግለጥ አትችልም። ጭራሽ ወንድ ማናገር አትችልም። ገላዋን መታጠብ አትችልም። ልብስ መቀየር አትችልም ያሉ የሚያወሩት በሙሉ መሰረተ ቢስ የሆነ ሸሪዓ የማያውቀው ነገር ነው። ስለዚህ አላህ ለሚፈቅደው አስፈላጊ ለሆነ ነገር ወንድም ይሁን ሴት ደውላ ብታናግር ችግር የለውም። ከወንድ ጋር መነጋገር የምትከለከለው ስለ ትዳር ብቻ ነው። ዒዳዋ ሳያልቅ ሌላን ወንድ አገባለሁ ብላ ልታናግርም አገባሻለሁ ላላት ሰውም በግልጽ መልስ ልሰጥም አይገባም። ወከዛሊክ በባዶ እግሯ መሄድ ጭራሽ ግዴታ አይሆንባትም። ሌላ ጊዜ ጫማ እንደምትጠቀመው መጠቀም ትችላለች። ገላዋንም እንደፈለገች መታጠብ ትችላለች። ተንቢሃት የሚለው ደርስ ላይ በዚህ ዙሪያ የተሰጠውን ክፍል ፈልጎ በማድመጥ የተሻለ ሰፋ ያለ ማብራሪያ ማግኘት ይቻላል። ሌላኛው ጥያቄ እኔ ከአንድ ልጅ ጋር ከዓመት በኋላ ለመጋባት ተስማማው፣ ይህንን ስምምነታችንን ቤተሰብ ማሳወቅ አለብን ያብራሩልን የሚል ጥያቄ ነው። እኔ ከአንድ ልጅ ጋር ከዓመት በኋላ ለመጋባት ተስማማው፣ ይህንን ስምምነታችንን ለኔ ቤተሰብ ማሳወቅ አለብን። ጠያቂው ማን ነው? ወንድ ነው? ሴት ናት? ግልጽ አይደለም። እንደዚህ አይነት በተለይ ጥያቄዎችን ስትጠይቁ ከጾታ ጋር ግንኙነት ተያያዥነት ያላቸው ከሆነ ጾታ መግለጽ ብትችሉ መልካም። ሴት ልጅ ከሆነች ቤተሰብ ሳታሳውቅ ከወንድ ጋር ለመጋባት ቃል መገባባት የለባትም፣ አይፈቀድም። ወንድ መጠየቅ ያለበት ቤተሰብን ነው አስቀድሞ። አቱል ቡዩተ ሚን አብዋቢሃ። ቤተሰብ ማያውቅ ከሆነ ስለሷ ጥሩ ነገር ከሰማ አቅል ካላት አላህን የምትፈራ ሐያ የምታደርግ ከሆነ ወደ ቤተሰብ እንድትመራው ቢያናግር ችግር የለም። እዛው ጀምረው እዛው ጨርሰው ቃል ተገባብተው ቀጠሮ ይዘው ወደ ቤተሰብ መሄድ የለባቸውም። ይሄ የዘመኑ በሽታ ነው፣ የዘመኑ ችግር። ቀድሞ ቤተሰብ አሳውቆ ቤተሰብ አናግሯት፣ ቤተሰብ ከሌለም በመሃል ሌላ ሰው ጓደኞቹ አናግረዋት፣ ይሄም ሐያ ጥንቃቄ አደብ በተሞላበት መልኩ ወደ ቤተሰብ ልትወስደው ወይም እንዲወስድ ልትመክረው ይገባል። እንዲወስድና ቤተሰብ እንዲያሳውቅ ከነሱ ጋር እንዲነጋገር ልታደርግ ይገባል እንጂ ሴቷ ቤተሰብ ሳያውቅ ሳታስፈቅድ የሱን ምንነት ሳያረጋግጡ በራሷ በኩል ቃል ልትገባለት አይገባም። ዛሬ ላይ የብዙ ሰዎች ትዳር እየተበጠበጠ እድሜ ያጣ ያለበት አንዱ ምክንያት ይሄ ነው። ሁለቱ በግል ይጨርሳሉ። የወንዱ ምንነት ምንም አታውቅም። እሷ ጋር ሲቀርብ ብቻ መላኢካ ሆኖ ይቀርባል። አንዳንዶቹ ጭራሽ ቤተሰቦችሽ እንዲያውቁም አልፈልግም፣ ከቤተሰቦችሽ ጋር መተዋወቅ መገናኘትም አልፈልግም የሚል አቋም ይኖረዋል። እሷ ለትዳር ፍላጎት ስላላት ብቻ ወይም ሀብት ስላለው አሊያ ደግሞ ጥሩ ሰው መስሎ ስለቀረበ ብቻ እሺ ትላለች። ኋላ ላይ ሲጣራ ጥሩ አይደለም አታግቢው ስትባል ብዙ ርቀው ስለሄዱ ሞቼ ይገኛለሁ እንጂ እሱን አልተውም ትላለች። አሊያ ደግሞ ከተጋቡ በኋላ መጥፎነቱን ታውቃለች። ያገባት ለገንዘብ ብሎ ለጊዜው ሊጫወትባት ብቻ ፈልገው። ይሄ ሁሉ እንዳይሆን ሴት ልጅ ለትዳር የሚጠይቃት ሰው ሲመጣ በበር በኩል ግባ፣ አባቴን አናግር፣ ወንድሜን አናግር ማለት አለባት። ጠያቂው ወንድ ከሆነ ግን የእሷ ቤተሰቦች እስካወቁ እስከተስማሙ ድረስ የእሱን ቤተሰቦች ማሳወቅ ግዴታ አይሆንበትም። ወንድ ቤተሰቦቹን የማሳወቅ የማስፈቀድ ግዴታ የለበትም። ነገር ግን ከመልካም መኗኗር አንፃር መመካከር አስፈላጊ ከመሆኑ አንፃር ቢነግሩ ቢያሳውቅ መልካም ነው። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።